አልገባኝም። ጸዳለና ያገኛት ሰው ነው ለእናንተ ደውልላችሁ ነው ወይስ ምንድን ሌላ አሻጥር ነው? ከህብረተሰቡ ጋር እንደምትባባ ያለውን ሁኔታ ነገሩ። ግን ያገኘናት ያው በህይወት ነበር። በቃ ምንም ነገር እንዳትሆን ህይወቷ እንዳያልፍ ማድረግ በቻልኩ ነበር። ጥሩ ነገር በጣም አሳዛኝ ከምናገረው በላይ ከምንም በላይ አሁንም እየተፈጠረ ያለው ነገር እንደዚህ የምትባል እህታለች ጸዳለ የምትባል እህታለች ሸዋል አዎ ስላቸው ነይ ብሎ ጠሩት። መቼ ነበር እንደሚደወልልኝ እንደዚህ ታይስ ሲሉኝ እሄዳለሁ፣ እዛ ሲሉኝ እሄዳለሁ። ግን ምንም እንዳገኛት አልቻልኩም። የቀመሰቻትን ያህል ቀምሳ ትሄዳለች። እንግዲህ እንደ ወትሮ ስትፈልግ ታድራለች፣ ስትፈልግ እዛ ጎዳና ታድራለች። ከተማ ስትገባ ያው ዝም ብላ ቆሻሻ እየጎተተች ልብሶችን፣ ማዳበሪያዎችን ምናምን እየጎተተች ነው። ቱቦ ውስጥ ነው የምጠጣው ነገር ነው። ቱቦ ውስጥ ነው ወድቃ የተገኘች። ተመሳሳይ ማለት በዚህ መልኩ ይሆናል ብዬ እኔም ጠብቄ አላቅም ነበር። በቅንጡ መንደራችን በሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባ ነው ባለው እጅግ ማራኪ መንደር በውስጡ 5 ስታር ሆቴልን አካቶ በካሬ ከ62700 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ በ50% ክፍያ 50% የባንክ ብድር አመቻችተን እየጠበቅኑት ነው። ፈጥነው ለሚመጡ 20 ዕድለኞች እስከ 30% የሚደርሱ ልዩ ቅናሽ አዘጋጅተን በ10% ቅድመ ክፍያ እናስተናግዶታለን። ቅናሻችን ሊያበቃ ጥቂት ጊዜ ስለሆነ የቀሩን ስክሪኑ ላይ ባለው ስልክ ብቻ አሁኑኑ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ሰላም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ውድ ቤተሰቦች ብቅ ብያለሁ። ዛሬ እንግዲህ ትንሽ ከ15 ቀን በፊት የሆነች የቀረጽኳት ቪዲዮ ነበረች። ማለትም ነገሮች ስላልተመቻቹልኝና በሰዓቱ ማድረግ ስላልቻልኩኝ እንግዲህ ውጥረት ውስጥ ስለነበርኩኝ ወደ እናንተ መምጣት አልቻልኩም። በጣም አስደንጋጭ ነገር ገጥሞኝ አስደንጋጭ ዜና ሰምቼ እንግዲህ የሰራሁት ቪዲዮ ነበረ። ነገር ግን ሙሉ በሙሉ ጨርሼ ወይም ደግሞ እውነተኛና ትክክለኛ መሆኑን አረጋግጬ ወደ እናንተ መመጣለሁ ብዬ አስቤ እንግዲህ መምጣት አልቻልኩም ነበረ። ውድ ቤተሰቦች አሁን ነገሮችን አስተካክያለሁ። እስኪ መጀመሪያ ግን ይህንን አስደንጋጭና አሳዛኝ ዜና ምንድነው የሚለውን ሁላችሁም ሰምታችሁ አብራችሁኝ እንድትቆዩ እፈልጋለሁ። ከዛ በኋላ መልሼ ማግኛችሁ ይችላል። ውድ ቤተሰቦች እባካችሁን ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ቪዲዮን ደግሞ ላይክ እና ሼር አድርጉ። ምክንያቱም በጣም ሪፖርት እየተደረገብን ነው። ሪፖርት እየተደረገብኝ ነው። ስራ እንዳልሰራ እንድገደብ፣ በቃ ቪዲዮ ብዙ ሰው ጋር እንዳይደርስ፣ እንዲሁም ደግሞ እኔን ለመጣል ብዙዎች እየለፉ እየሰሩ ነው ያሉት። እናንተ ደግሞ ከጎን የሆናችሁ የተቻላችሁን ነገር እንድታደርጉልኝ እፈልጋለሁ። ማለትም ቪዲዮን ገና ስትጀምሩት ላይክ በማድረግ ብዙ ሰው ጋር እንዲደርስ ማድረግ ትችላላችሁ። እንግዲህ ውድ ቤተሰቦች እኔ ከዚህ በፊት ብዙ አይነት ቪዲዮችን ማለት ይህን ስራ ከመጀመሪያ በፊት ብዙ አይነት ነገር ሞክረ ነበር። ብዙ ስራዎችን ሰርቼ ነበር። ብዙ ነገሮችን አደርግ ነበር። በሆነ አጋጣሚ እንግዲህ እነዛ ነገሮች የተለያዩ ሰዎች እጅ ገብተው በተለያየ አይነት መንገድ እኔን ለመጣል ብዙ ነገር እያደረጉ ብዙ ነገር እየሰሩ ብዙ ስሜን ለማጥፋትም እየተሞከረን ያለው እናንተ እንግዲህ እንደፈል ማለት ሰው አይተኛም። ለሰው ሰው እንዲሰራ ሰው እንዲለፋ አይፈልግም። ምክንያቱም የሚሰራን ሰው ለመጣል እንጂ እኛም የሚሰራን ሰው ለማበረታታት ብዙ ጊዜ ቦታ አይኖረንም። ያም ሆነ ይሄ ግን እኛ እንደምንም ብለን ጠንክረን እየሰራን ጠንክረን ቆመናል። ምንም ይምጣ ምንም እኛ ምንም ጊዜ ከኢትዮጵያ ሕዝብ ጋር አንድ ላይ ሆነን የመስራት ስራችንን እንቀጥላለን። ውድ ቤተሰቦች እናንተም ደግሞ ይህን ነገር ለማበረታታት አሁንም ከናንተ የሚጠበቀው በተለይ ሪፖርቱ እንዲለቅ ላይክ ማድረግ ነው። ላይኩ በበዛ ቁጥር ይህ ነገር ተቀባይነት አለው በሚል እንግዲህ ያው አልጎሪዝሙም ይህን ነገር እየለቀቀልን ብዙ ሰዎች ጋር እየተዳረሰ ብዙ ሰዎች እንዲመለከቱትና ብዙ ሰዎች እንዲማሩበት ያደርጋል ማለት ነው። ውድ ቤተሰቦች እስኪ ለማንኛውም ይህንን ቪዲዮ አይታችሁ እንመለስ። መልካም ቆይታ። ከዛም ለኔ እዚህ ተጠራሁበት ምክንያት ምን እንደሆነ ባቅ ያው ስገባም ደግሞ ሀዘን ላይ ናቸው ያላችሁት ሰዎችም አሉ እና ምን እንደተከሰተ ለምን እንደተፈለኩኝ እኔ ከእናንተ ጋር የሚያገናኝ ነገር ምን እንደሆነ ያው በርግጥ አንቺ ማንነትሽን አውቄያለሁ፣ ሰምቻለሁ። ወር ደግሞ እስኪ ያለውን ነገር ተመልካቾች እንዲያውቁት ለምንም እዚህ እንደጠራሽኝ ጭምር በደንብ እንዲታወቅልኝ በርግጥ እስኪ ማንነትሽን በትክክል እኔ ጸዳለ ታናሽ እህት ነኝ። ጸዳለ
የእናቴ ልጅ ናት። በእናት ነው የምንገናኙና ያው ከብዳል ብቻ ከተገናኘን ያው በልጅነታችን ነው እናታችን ያስተዋወቀችን። በምን ምክንያት እንደሆነ አላውቅም። ከእሷ አባት ጋር ተፋታችና የኔን አባት አግብታ ነው አንድ እሷና ሌላ ደግሞ ወንድም አለን። ጸዳለን ሲፈልግ በዛው ተገሎ የቀረብኝ ወንድም አለ። አዎ ማለት እኔም ግራ ገብቶ ነበር። ማለት እንግዲህ ውድ ቤተሰቦች ጸዳለ ነው ብላችሁ ስለ ጸዳለ ታውቃላችሁ። የኤልሳ እናት ነች እናውቃለን። ከዚህ ቀደም ደግሞ ኤልሳ እናቷን ፍለጋ በወጣችበት ሰዓት አጎትየውም ወይም ደግሞ የጸዳለ ወንድም እንግዲህ ፍለጋ ተከትሎ ወጥቶ አንድ ማሳ ላይ እንግዲህ ነፍሱ እንደጠፋች ሁላችንም እናስታውሳለን። ያንን ነገር እንግዲህ አልፈን ዛሬ ላይ ደርሰን አሁን ደግሞ አዲስ የጸዳለ እህት ተጨማሪ እህት በእናት ብቻ የሚገናኙ እንዳለች አውቀን እንግዲህ ተደውሎልንም ጭምር ራሷ ያለውን ነገር ማንነቷን ነግራኝ ነው እንግዲህ እንድመጣ ምን ያደረገችኝ። እውነት መሆኑን አረጋግጬም ትክክል እህቷ እንደሆነች መረጃዎች ደርሰውኝ ነው እንግዲህ መጡትና እስኪ ማለት አንቺ ብቻ ነሽ ወይስ ሌላ ተጨማሪ እህቶች አሉሽ? ከታናናሽ ከጸዳለ እና ከሌሎች ውጭ አሉ? እኔ ታናናሾች አሉ። ያው በእናት የምንገናኘው እና ጸዳለ ማለት ጎበዝ ናት። ከልጅነቷ ጀምሮ ስራ የምትወድ ናት። ያው ታማክረኛለች፣ ጎበዝ ናት። እኔም ደግሞ ያው በቃ ምን ልበልክ እህትና ከእህት በላይ ነን። በቃ ያው ታማክረኝ ነበር። ከልጅነት ጀምሮ ስራ ትሰራለች። ከዛን ያው ላግባለችኝ። አንድ ጎበዝ ነበር መርካቶ ውስጥ ሱቅ አላት። እሱ ጎበዝ ነበረች እና እሱን ላግባ እንዴት ነው ምናምን ስትለኝ ይሁን ብያት ነበር። ያው እሷ ሀቀኛ ናት፣ በሀቅ ነው መስራት የምትወደው። እሱ ደግሞ ያው እንግዲህ የሆኑ ኤፍሬም የሚባሉ ልጆች አገኘና እሱ ምንም በቃ የኛ ንጹህ እንሁን ነው የሚላት። የኛ ንጹህነት ነው እንጂ ስለሰው እናገባ ሲል ተው እያለችው ነበር። ከዛ ነው የሆነ ስራ ጀመሩና እሱ 7% እነሱ 30% ነው መሰለኝና ብዙ ያሰቃዩት ነበር። ብቻ እሱም ተሰቃየ። ፍርድ ቤት ድረስ ደረሱና አልቻሉ። አዎ ያነገርሽኝ ያለሽው አቶ ተፈሪ ላይ ስለተፈጠረው ነገር አቶ ተፈሪ ላይ ስለነበረው ስለተካሄደው በደል ነው። በአቶ ተፈሪ ምክንያት እንግዲህ ጸዳለ ላይም ብዙ በደሎች ስቃዮች ደርሶባታል። ልጆቿን በትናለች። ልጆቿን ጠፍታት የት እንዳሉ የማይታወቅበት ሁኔታ ላይ ደርሰናል እና ትንሽ ከበድ ይላል። በእርግጥ ያው በዚህ ሰዓት እንደዚህ ቁጭ ብዬ በካሜራ ፊት ለፊት ማውራት አልነበረብኝም። ጋር ግን የመጣሁበትን ዓላማ ተመልካቾችን ማወቅ ስላለባቸው ነው እና እስኪ ወደ አንተስ ልምጣና አንተንም ለመታወቅ ያክል ሚዲያ ላይ ፊት ለፊት እስካስቀምጥ ማንን ገልጽልኝ። እኔ የእሷ ባለቤት ነኝ። ጸዳለ በጣም ጥሩ ልጅ ነበረች፣ ታታሪ ናት እኔ እስከማውቃት ድረስ እና እሷ ጠፋች ከተባለ ጀምሮ ባለቤት ትልቅ ስቃይ ነው ያለችው እና በመሀልም እርጉዝ ሆና በተደወለ ሰዓት ላይ የሶስት ወር ልጅ ጽንስ አጥተናል እና ከባድ ነበር። ማለት ጸዳለ በጠፋች ሰዓት ነው ጽንሱ ተጨናገፈ? አዎ ጠፍታ በቃ በእንደዚህ ሁኔታ ተገኝታለች። አንዴ ቤተሰብ ናቸው ተብሎ ሲደወልላት ከብዙ ዓመት በኋላ ስለተደወለ በዛ ድንጋጤ ጽንስ እስከ ማጣት ድረስ እና ከባድ ሐዘን ውስጥ ነው ያለነው። መልካም ልጅ ነበረች። ማለት ጸዳለ ተገኝታ ነበር ነው ማለት በተደጋጋሚ ስልኮች ይደወላሉ። እዚህ ቦታ ታይታለች ሲባል አብረን በመሄድ እዛ ቦታ ላይ እንሄዳለን። ድጋሜ ደግሞ ሌላ ቦታ ይደወላል፣ እንሄዳለን እና ብዙ ተንከራተናል። ከባድ ነበረ። ለእሷ ደግሞ ስልክ በተደወለ ሰዓት እንቅልፍ የላትም። እሷን በማሰብ በጣም እየተጨነቀች ነበር እና ሐዘኑ ከባድ ነው። በእርግጥ ይህንን ነገር ከዚህ ቀደም እንግዲህ ለኤልሳም አጎት ሆነ ለኤልሳ በተደጋጋሚ ጊዜ ጸዳለ እዚህ ቦታ ላይ ጸዳለ እዚህ ነች እየተባለ በተደጋጋሚ ጊዜ እየተደወለ ሰውላ ማለት በቃ የተባሉበት ቦታው ጠቅላላ እየዞሩ እንደነበር መረጃዎች ደርሰውናል።
እንግዲህ ኤልሳን ማጎት ማለት ነው የጸዳለን ወንድም ልናጣ የቻለበት ምክንያት ቤተሰቦቹ ያጡበት ምክንያት ዋነኛ ነገር ይሄ ነው። እዚህ ነው እዛ ነው እዛ ነው። እሱም እንቅልፍ እንደማይተኛ እንደነበረ ልጆቹ ተናግረው ነበር ያለውና የነበረውን ነገር። ምክንያቱም አባታችን ጸዳለን እንዲህ ነች እዚህ ቦታ ነች አሉኝ። ተነስቼ ልሂድና ልፈልጋት ጸዳለን እንዲህ ይሆናለች አሉ። ኢቨን በህልሙ ራሱ እስከማለም ድረስ የደረሰበት ሁኔታ አለ። ይህ ሁላ ጫና እየፈጠረ የነበረው ከተለያየ ቦታ የሚደወለው ስልክ ነበር ተብሏል። ከዛም ባሻገር ደግሞ እኛ ራሳችን ኤልሳ አለች ሄደችበት የተባለበት ቦታ ድረስ ሄደን እንግዲህ ስለ ጸዳለ ለማጣራት ሞክረን ነበር። የነበረችበት ሁኔታ የአእምሮ እክል እንደደረሰባት ትንሽ ችግር ውስጥ እንደነበረች እና እዛ ከተማ ላይ ደግሞ እንደምትመላለች ትሄዳለች፣ ትጠምጣለች፣ በስንት ጊዜ ትመጣለች፣ ደግሞ ትሄዳለች። በዚህ ሁኔታ ውስጥ እንደነበረ ያለውን ነገር ሰምተን እንደተመለስን ሁላችንም እናስታውሳለን። እናንተም ላይ እየተደረገ የነበረው ያ ነገር ነበር ማለትም እየተደወለ እዚህ ቦታ ነች እዚህ ቦታ ነች እየተባለ ማለት። እስኪ ጸዳለ እንደው ከመጥፋቷ በፊት የነበራት ነገር ከአንቺ ጋር የነበረው ግንኙነት ምን ይመስል ነበረ? በቃ በጣም ነው እንትን የምንለው ብዙ ነገር ነው የምናወራው፣ ግን ያው ብዙ ማስፈራሪያዎች ይደርሳት ነበር። አብረን ስንወጣ ራሱ ያያቸው ነበር። ያኔ እየተደበቁ የሚያዩ ልጆች ነበሩ። ያ ማለት አቶ ተፈሪ ታሞ ወደ ክፍለ ሀገር ከሄዱ በኋላ ለሱ ብዙ ደከመች። ንብረት እስከመሸጥ ድረስ ደረሰች። ሱቆቹ የተዘጉ መጡ። ያው እሱ በቃ መኪና ድምፅ ምንም አልስማ ብሎ ወደ ክፍለ ሀገር ነው ሄደው። ያው ልጆቿም ተበተኑ። እኔ ምን ጋር መጣኋት እስቲ ትንሽ እንትን ቢላት ብዬ በቃ በስልክ ያስፈራሯታል። እኔም ራሴ ባይኔ እያየኋቸው ነበር። ከዛም በቃ ጸበል ሞከርኩኝ፣ ሕክምና ማርኩ። ከዛም ሳላስበው የት እንደሄደች ጠፋችብኝ። ከዛ እንደሚደወልልኝ እንደዚህ ታየች ሲሉኝ እሄዳለሁ፣ እዛ ሲሉኝ እሄዳለሁ፣ ግን ምንም ላገኛት አልቻልኩም። አውቃለሁ ስጋ ምን አይነት ስቃይ እንደሆነ አውቃለሁ። ቤተሰብ ላይ አንድ የቤተሰብ አባላችን አካል ድንገት ተነስቶ ሲጠፋ ትንሽ ግራ ያጋባል፣ በጣም ያስፈራል። በተለይ ደግሞ በእንደዚህ አይነት ሁኔታ ሰዎች ከጥላ ከኋላችን እየተከተሉን እያስፈራሩን እየዛቱብን ከባድ ነው ህይወቱን የሚያደርገው እና ነገር ግን በስተመጨረሻ ጸዳለ የጠፋች አካባቢ ብዙ ቦታ እንዳለች እና ብዙ ቦታ እንደነበረች ሰምቻለሁ። ነገር ግን ከመጥፋቷ በፊት ወደ ውጭ መሄድ እንደምትፈልግና ወደ ውጭ ልትሄድ እንደወጣች የወንድሟ ልጆችም እንግዲህ ነግረውናል። ብዙ ሰዎችን ስናናገር እንግዲህ ተሰናብታ ነው የሄደችው። ስትሄድ መጀመሪያ አወጣጧ ነበር የተባለው። አንቺንስ እንዴት ነው? ተሰናብታች ነበር በዛ ሰዓት? ውጭ መሄድ እንደምትፈልግ ትለኛለች። አንዴ በቃ እንደዚህ አድርጌ ልሄድ ትለኛለች፣ አንዴ እንደዚህ ልርክ ትለኛለች። ያው የባሏን ምንድን ነው ያው አግኝቶ ማጣት ደግሞ ምን ያህል እንደሆነ ታውቀዋለን። በመሀል እናታችንን ማረፈችብን። ያ ነገርም ሁሉ ነገር ሆኖ ስትሄድ መች አላውቅም። በቃ በድንገት ነው ወጥታ የቀረችብኝ። እናቴ ምትክ ነበረች። ጥሩ ናት ለኔ መካሪ። በቃ ምን ልበልክ እህታማቾች ራሱ አንመስልም ያለን ነገር የነበረው ከሱ ጋርም እንደዛ ነው። ያው እነዚህ እንትና ናቸው እንደዛ ሲያሰቃዩት የነበረው። ማስፈራሪያ ስልክ ይደርስባታል። ስንወጣም ይከተሉናል። ርቀት በምን ይሆናል መሰለህ እሷ ይዛት እኛ ጋር እንድትሆን ይዛት የመጣች ሰዓት ላይ ማለት ነው በጣም ትጮሃለች። ሌሊት አተኛም፣ እንቅልፍ የላትም። እየተከተሉ ነው የምትላት እና በአጋጣሚ እሷም ይዛት በምትወጣ ሰዓት ማለት ነው ከርቀት የሚከተሏት ሰዎች እንዳሉ አይታለች እና በጣም አይምሯ ተጎድቶ ነበረ። ከባድ ሁኔታ ውስጥ ነበረች እና እንቅልፍ የላትም። እንደው ከዛ በኋላ ማለት እናንተ አቶ ተፈሪ ደግሞ ጸዳልን ባለቤት ያለበትን ቦታ ፈልጋችሁ ለማግኘት ምናምን ነገር ሞክራችሁ ታውቃላችሁ? እሱ ያው ቤተሰቦቹ ጋር ነው ያለው። ትልክለት ነበር ያው ነገር እኮ ለሕክምና ሁሉም ነገር ጨረሰች። ያው በአካል ግን እሷ ለመሄድም እንዴት አድርጋ ትሄድ? እዚህ ልጆች አሉ። አሁን ልጆች እኮ ተበታትነው ነው ያሉት። ያው ብር ምናምን እንልክለት ነበር። እሷም እንግዲህ በአጋጣሚ ሄደች፣ ወጥታ ሄደችብኝ እንጂ ምን ታርክ ለፋች። ያው ይህን ነገር የጠየኩሽ ለምንድን ነው ማለት እኔ እንግዲህ ታሪኩን እስከማውቀው ድረስ አቶ ተፈሪ ከታመሙ በኋላ መኪና ጫጫታም ከተማ ማስተዳደሮች ከዚህ ሄደ በኋላ የሆነ ገጠራማ ቦታ ውስጥ ነው
ወስደው ያስቀምጡት። ይህን ነገር ደግሞ ያደረጉት እና አቶ ኤፍሬም ከወንድሙ ደጀኔ ጋር በመተባበር እንግዲህ ወንድሙ ደጀኔ የገዛ ወንድሙን አሳልፎ ለእነዚህ ሰዎች ሊሸጥ የቻለበት ምክንያት በገንዘብ ምክንያት ነው። ያንን ነገር እንግዲህ እኛ አጣርተን በስተመጨረሻ አቶ ተፈሪን አግኝተናቸዋል። እኛ አይደለ እኛ አውጥተን ካለበት ቦታ አንጥተን አሁን በሰላም እየኖረ ነው፣ እየዳነም ጭምር ነው ያለበት ሁኔታ። በዚህ ሁላ ነገር ውስጥ ግን መታችሁ አታውቁም። መተሽም አላናገርሽኝም፣ እሱንም ለማየት አልሞከርሽም እና ለምንድን ነው ይሄን ነገር ማድረግ ያልቻለሽው? ማለት መተሽ ለምን አላናገርሽኝም? መተሽ ተፈሪን ለምን አላወራሽውም? እንዴት አድርጌ ላውራ? የእህቴ ብስጭት አለብኝ። ተው እያለችው ስለነበረ ያን እኔ የሚታይ ተው አይሆንም ስትለው እኛ ንጹህ እንሁን ስለነሱ ምን አገባን እያለ የገባበት ነገር ስለሆነ ያንን ነው። እንደገና ደግሞ እህቴ ላስታም ወይስ እሱ ጋር ልምጣ? በቃ ቢመስለኝ እሱ ያጠፋት ነው ይመስለኝ። እኔ ራሴ ለምን ተው ብለዋለች። እኔም ስንት ያስታርቅ ያለው እናታችንም ነፍሷን ይማራት እያለች ብዙ ሞክራለች፣ አስታርቀናል። ከዛም በኋላ ይሄ ነገር ተው፣ እህቴ ደግሞ መጥፎ ነገር እና በእንትን አትውድ፣ በንጹህ ሁኔታ ነው የተሰራ ነገር የምትፈልገው። ከልጅነቷም እዚህ ትልቅ ቦታ ላይ ደረሰችበት። ለዛ ነው ያ ሁሉ ድርጅት የተከፈተው። እሷ ድሮንም ጎበዙና እየከፈተች ነበረ። ግን ከሱ ጋር ደግሞ ሲሆን ያው ከባል ጋር አብረ የምትሰራው ነገር ጥሩ ነው ተብሎ አብራ ተደራጅታ እየሰራች ነበረ። ጥሩ ደረጃ ላይ ደርሰዋል። ይሄ ኤፍሬም ሚሉት ከየት እንዳገኘው አላውቅም። እንደዛ ሲለው ተው እኔንም ነግረኝ ተው ብዬ መክሬዋለሁ። እኔ ለዛ ነው ያልመጣሁት እንጂ እንትን ብዬ አይደለም። እንደገና እህቴን ትቼ ወደ እሱ ጋር እንዴት ብዬ ልምጣ? ያ ነው። በእርግጥ ትክክል ነሽ። ያስቆጫል፣ ያናዳል፣ ያበሳጫል። አቶ ተፈሪ እንግዲህ ሰምቶ ከእናቶ ኤፍሬም ጋር ሊያደርግ የነበረውን አጋርነት ትቶ ራሱን ችሎ ስራውን ሰርቶት ቢኖረው ለዚህ ደረጃ ባልበቃ ነበረ። ነገር ግን ደግሞ ያው እሱ ሞር ሼር ከሆነ ሰው ጋር ቢሰራ ሞር ደግሞ የፋይናንስ ደረጃችንን ከፍ እናደርጋለን ብሎ አምኖበት ስለነበር ነው እንግዲህ አቶ ኤፍሬም በ30% ከካምፓኒ ጋር ሊከራከረው የቻለው። ነገር ግን ያው የመጣው ነገር አቶ ኤፍሬም ገንዘብን ለመቀማት የእነሱን ንብረት ለመውሰድ በማሰብ እንግዲህ ይህ ሁላ በደል አምጥቶባቸዋል፣ አደርሶባቸዋል። ያ ማለት አቶ ተፈሪ ጥፋተኛ ነው ማለት አይደለም። ማለትም ይህ ነገር ምላቸው በሙሉ ድፍረት ነው። ምክንያቱም አቶ ተፈሪ አይዲያውን ወይ ደግሞ ሀሳቡን ለማሳደግ ካለው ጉጉት አንጻር እና ትክክለኛ የስራ ቢዝነስ ፕላንም እንዳወጣ እና የሰው ልጅ ደግሞ ጨው አይደለም ቀምሰን አንለየው። ስለዚህ አቶ ኤፍሬም እንደዚህ ያደርጋል ብሎ ስላልገመተም በዚህ መልኩ እንግዲህ አብረው ያፈሩትን ንብረት በዚህ መልኩ ያሳድጉትና ይከፋፈላሉ እንጂ በአግባቡ ድርሻቸውን ይወስዳሉ እንጂ እንደዚህ እኩል 50% ይጠይቃል ብሎ አልገመተም። ማናችንም አንገምትም። ምክንያቱም አንተና እኔ የሆነ ስራ ብንጀምር እኔ 30% ካወጣሁ አንተ 70% ብታወጣ ከሆነ ክፍፍሉ ላይም መልሶ ያንኑ ነው የሚሆነው። ገባ አይደለ? የድርጅቱም ይሁን የትርፉም ይሁን ክፍፍሉ የሚሆነው ያንኑ በፐርሰንታችን ነው። ነገር ግን እኔ 50% አንተ 50% ከሆነ እኩል ነው። ስለዚህ ይህንን ደግሞ ማንም ሰው እንደዚህ ይሆናል ብሎ 30% ያወጣው 50% ይጠይቃል ብሎ ማንም ሰው አይገምትም አይደለ? ስለዚህ ይህ ነገር አቶ ኤፍሬም ያው የተሸወደበት ሁኔታ ነው ያለው እንጂ ሆን ብሎ ወይ ደግሞ ያጠፋበት ሁኔታ አልነበረም። ይህን ያክል እንደዚህ ኪምባት የተሻለ ነው። ምክንያቱም እሱም አሁን በነገራችን ላይ ዕለት ተዕለት ነው የሚያደርገው፣ ዕለት ተዕለት ነው የሚጎዳው። ልጆቹ ይናፍቁታል፣ ባለቤቱ ትናፍቀዋለች። ያሳለፋቸው መከራዎች በጣም ወጣም ናቸው። ማለት እኔ ያገኘሁበት ቦታ ራሱ ለሱ የሚመጠንበት ቦታ አይደለም። አቶ ተፈሪ የነበረበትን ደረጃ እናውቃለን ሁላችን። አቶ ተፈሪ የነበረበትን ህይወት እናውቃለን። ምን ያህል ሀብታም እንደነበረ እናውቃለን። በዚህ ልክ የነበረ ሰውዬ እዛ ተኝቶ ያገኘሁበት ቤት ውስጥ እኔ የዛን ቀን ለማየት እስኪ ከብደኝ ድረስ ነው። ምክንያቱም ከዚህ ወስደው እዛ ገጠር ውስጥ ከተው የወረደ ቤት ውስጥ ቆሻሻ የሆነ ቤት ውስጥ ለሰው ልጅ መኖር የማይገባ ቤት ውስጥ አስቀምጠውት የነበረበት ሁኔታ ነው የነበረው። ይህን ሁላ መከራ እሱም ተቀብሏል። ማለትም ሚስቱ በሱ የተነሳ እንግዲህ በብስጭት በምን እነዛም ሰዎች እየዛቱባት እያስፈራሯት በህይወቷ እየመጡ ቢያርቋትም እሱም ስጋውና ነብሱ አንድ ላይ አልናት።
ማለት በመንፈስ በሀሳብ ሙሉ በሙሉ ከዛሬ ነገር ድኜ ቤተሰቤን እመልሳለሁ ነበር። አሁን ደግሞ እሱ በዳነበት ሰዓት ደግሞ ቤተሰቡን መመለስ እየከበደን ያለው እኔም አብሬው እየሰራሁ ነው ያሉት፣ አብሬው ነው እየተሰቃዩ ያሉት። ምክንያቱም ይህንን ቤተሰብ እኔም እንደማድረግ ፈልገው መመለስ ፈልገው ገባሻል። እና ይህን ያክል እሱ ላይ ባትፈርጅና እንደው መተሽ እንደው ብታናገሩ ደስ ይለኝ ነበር። የእውነቴን ነው የምልሽ ገባሻል። እንደው እስኪ በተወሰነ መልኩ እናወራና ወደኋላ መለስ ብለን ስለ ቤተሰቦቻችሁ። እናትሽ ማለት ለየት ያለ ምክንያት አላት ማለት የነገረቻችሁ ነገር አለ? ከእነ ጽላል አባት ጋር በምን እንደተለያየች አልነገረችኝም። በምን እንደተለያየች አላውቅም። ብቻ ተጣልተው ነው የኔን አባት ያገባችው። እንደው ከተፋቱ በኋላ ከተለያዩ በኋላ እናትሽ ያው ቀደም እንዳልሽኝ አስተዋወቀችን ብለሻል። እናትሽ ያ ማለት እነ ጸዳልና አሁን ደግሞ አባታቸው ጋር ነበር የሚኖረው። እናትሽ እንዴት ነው እየሄዱ ያያቸው ነበረ? ማለት ይገናኙ ነበረ? ባልዋው ይገናኙ ነበረ። ለምን ያው ባለመስማማት ስለሆነ የተፋቱት ይገናኛሉ። የጸዳል አባት ደግሞ እሱ ነው የደገፋት እዚህ ቦታ ላይ ደረሳት። እሱ ነው ጥሩ አባት ነበር አባቷ ጸዳለን ማለት ነው። ጸዳለን እና ወንድሟን በደንብ እሱ ነው ለዚህ ሁሉ እንትን ያላት ንብረትን ምንም እንዴት ይዝ ያደርጋል። እናቴም ደግሞ እየሄደች ታያቸው ነበረ። እኔም ደግሞ በጣም ይሄድ ነበረ። ካስተዋወቀችን ዕለት አንስቶ በጣም ነበር የምንገናኘው ከእህትና ከወንድሞቼ ጋር። አባታቸውም ጥሩ ነው። ያ ነው። ስለዚህ አንቺ ሌላ ማለት ከጸዳልና ከወንድሟ ባሻገር የእናቴ አባቶች ታናናሽ እህቶች እና ወንድሞች አሉሽ ማለት ነው? አሉና ምን ያህል ናቸው? ማለት ስንት ናቸው? እስኪ ሶስት አሉና ማለት ምን አይነት የኑሮ ደረጃ ናቸው ያሉት? የት ነው የሚገኙት እነሱ? ምክንያቱም እኔ ይህን ነገር የምጠይቅበት ምክንያት እንግዲህ ስለ ጸዳለ ታሪክ ቪዲዮ እየሰራሁ በነበረበት ሰዓት ከወንድሟ ቤተሰቦች ውጪ ማንም ሌላ ያናገረኝ ሰው የለም እስከዛሬ ድረስ። ረጅም ጊዜ ሆኖኛል፣ ረጅም ወራት ሆኖኛል እንግዲህ ኬስ ከጀመርኩት። ስለዚህ በዚህ ሁላ ነገር ሂደት ውስጥ ዛሬ ገና ነው አንቺ ልታናገር የሚቻልሽው እና እነዚህ ሰዎች የት ናቸው ያሉት? ማለት የአንቺ የእናትና የአባትሽ ልጅ የሆኑት ሶስቱ ልጆች የት ያሉ? ቤታቸው ናቸው። ያው ትዳር ይዤ ስለወጣሁ እንጂ ያው እዛው እናቴ ቤት ያሉት። ያው እኔ ደግሞ ያልፈለኩ ያው እኔም ፈራ ነበረ እነዚህን ሰዎች በርቀት ሳያቸው ስለነበር ስለምፈራ ነው እኔ እንትን ያልኩ። ሁለት በሷ የተነሳ እኔ ራሱ ብዙ አሞኛል። 3 ወር ጽንስ ራሱ ተጨናቅፎብኛል። ያው በብዙ ስልክ እየተደወለ እንትን በሚባልበት ሰዓት በድንጋጤ እንደዛ ስለሆንኩ ለዛ ነው እህቴ ከጠፋች ወዲህ ምንም ጤና የለኝም። እና ማለት እነዚህ ታናናሽ ወንድሞችሽ ማለት ምን ያህል ከጸዳለ ጋር ቀረቤታ ነበራቸው? ጸዳለ ለማግኘት እነሱስ የሚደርሳቸው ነገር ነበር ወይ? እነሱስ እየፈለጉ ነበር ወይ? እናንተ ጋር እንደሚደወሉ ስልክ እነሱ ጋር ሲደወል ነበር? ይደወልላቸዋል። እነሱም ባይል ባይሆን ይፈልጋሉ። እህታችንን በጣም ነው የምንወዳት፣ ታላቃችንም ስለሆኑ በጣም ነበር የምንፈልጋት። እሱም እንደዛው ያው ይፈልጓታል። እነሱ ጋር የሚደወላል ስልክ፣ አብረን ነበር የምንፈልገው። ስለዚህ ይግባቡ ነበር፣ በደንብ ይቀራረባሉ። ያው እኔ ጋር በደንብ እንትን ስለሆነ ነው እንጂ ይቀራረባሉ። ሁላችንም እንቀራረባለን። የቤተሰብ ፍቅራችን እንኳን የተለየ ነው። መልካም እንግዲህ ይህን ያክል አንቺ ከጸዳለ ጋር ደግሞ ከማግባቷ በፊት ጀምሮ እስከምታገቡ ድረስ አብረው እስከምኖሩ ድረስ ከዛም ባሻገር ደግሞ ከኤፍሬም ጋር ስራ እስከመጀመር ድረስ ሲደርሱ ያለውን ነገር በጠቅላላ አንቺ ታውቂያለሽ፣ ትግባቢያለሽ ምናምን ነገር። ያ ማለት እንግዲህ ሙሉ ቤተሰቡን ስለ ኤልሳ ስለ ትንንሾቹ ልጆች የምታውቂው ነገር አለ ማለት መጀመሪያ ጀምሮ ትግባባላችሁ እና የኤልሳ ጉዳይ ላይ ምንም የተባልኩት ነገር የለም። ማንም ምንም ያለኝ ነገር የለም። ኤልሳ እንግዲህ እናቷን ፍለጋ በወጣችበት በዛው ጠፍታ ነው የቀረችው። ከዛ ባሻገር ደግሞ አሁን ላይ ምናልባት እኔም መቼም ቪዲዮ የምትከታተይ ነው ያስጠራሽኝ አይደል? ያ ማለት ምንድነው ኤልሳ ከአቶ ኤፍሬም ጋር በአሁኑ ሰዓት ተስማምታ አቶ ኤፍሬም ቤት ገብታ ለአቶ ኤፍሬም አርግዛለት እንደሆነ የተሰራውን ቪዲዮ አይተሻል ብዬ ተስፋ አደርጋለሁ አይደል? አይቻለሁ። ታዲያ በዚህ ጉዳይ ላይ እንዴት ቢያንስ ዝም ልት ይቻልሽ? ለምንድን ነው ልታናግሪኝ ነው? የሆነ መፍትሄ ላይ እንደደርሱ ልታግዙኝ አልሞከራችሁም? እኔ እንዴት ብዬ ልንገርህ? ያው እሷን ማጥበት እኔ ለበቀላ ሄደች ነበር የመሰለኝ።
ያው እንደዛ ሲሉ ያሁን ልጅ ብልጥ ስለሆነ ያው ትበቀላለች ነው እንጂ አልኩት። እንደዚህ መሆኑን አላወኩም። እንደገና ፈራለሁ አልኩ እኮ እንግዲህ የገዛ እናቷንና አባቷን ያጠፋ ልጅ ጋር ሂዳ እንትን ካለች እኔስ እንዴት አልፈራም ብለህ ነው። ለዛ ነው እንጂ እኔ ኤሊሳም ስትሄድ እውነት የእሷንና የአባቷን እንትን ትበቀላለች ነው እንጂ አልኩት። መች ለዚህ እንደሆነ ብቻ አውቁ ደግሞ ብዙ ነገር ነው ያሳጣኝ ይሄ ልጅ ማለት እንጃ። እኔ በጣም ቤተሰብ ብዙ መከራዎችን እያስተናገደ ያለ ቤተሰብ ነው። እናንተም ላይ ለተፈጠረው በእሷ ምክንያት በጸዳል ምክንያት እንግዲህ ልጃችሁን እንዳልከው የ3 ወር ልጅ ተጨናንቆባችኋል። ያው እግዚአብሔር እንግዲህ በወደደና በፈቀደ ምትኩን ይሰጣችኋል ተስፋ አድርጋለሁ። ምክንያቱም ያው እግዚአብሔር የወደደውን የምናደርገው የፈቀደውን የምናደርገው ማለት ነው። ያው ወደ ዋናው ጉዳይ ልምጣና የተጠራውበት ጉዳይ አለ። ለምን እንደተጠራው በደንብ በሰፊው ብትነግሩኝ። እናም ደግሞ ያው ስገባም ያው በዛ አሁንም ድረስ ሰዎች አሉ፣ አዘንተኛ አለ። እናንተን እያስተዛዘናችሁ ናላችሁ ያሉትና ምንድነው የተፈጠረው? ምንድነው ለምንድነው በዛሬ ቀን በዚህ ሀዘን ባለበት ጊዜ እንዲመጣ የተፈለጉበት ምንድነው? ስልክ ተደወለልኝና ወደ 350 ኪሎ ሜትር ነው ደውለውልኝ እንደዚህ የምትባል እህት አለች፣ ጸዳል የምትባል እህት አለች። አዎ ስላቸው ነይ ብለው ጠሩን። መቼ ነበር? ሳምንቱ የዛሬ ሳምንት። ደግሞ ጸዳል የምትባል እህት አለች ወይ ሲሉ የተገኘችልኝ መስሎኝ ነው ብዬ ጠዋት በሌሊት ተነስተን ሄድ 350 ሜትር ምናምን የሚሆን ሀገር ነው። አልገባኝም። ጸዳልን ያገኛት ሰው ነው ለእናንተ የደወለላችሁ ነው ወይስ ምንድን ሌላ ሸጠር ነው? በወቅቱ ጸዳልን አይተናታል አግኝተናታል ያለ ሰው ነበር የደወለልን እና ተነስተን ወደ 350 ሜትር ሄድን። ስንሄድ እዛ መናኸሪያ ላይ ሰዎች ተቀበሉ እና እዚህ አካባቢ እንደምትኖር ከህብረተሰቡ ጋር እንደምትግባባ ያለውን ሁኔታ ነገሩ። ግን ያገኘናት ያው በህይወት አልነበረ። ምን ማለት ነው በህይወት አልነበረ? ስንሄድ እዛ ከመናኸሪያ መጥተው ተቀበሉን። ስንሄድ የሆነች ድንኳን ተጥላለች። ከዛን አላመንኩም እኔ ምንድን ነው ስላቸው ያው ከሰው ስለምትግባባ እንዲህ ቱቦ ውስጥ ወርቅ አገኘናት ማለት ጸዳለ ሽን ያገኘሽው ነው ወይስ እነሱ? አልገባኝም። ቆይ እህቴን ማየት አገኛታለሁ ብለን አላገኘኋትም። እህቴን አልደረስኩባትም። ብንፈልግ አላገኘናችሁም አሉን። ስልካችሁን ብንፈልግ አጣናችሁ። አሁንም አገኘናት፣ ግን ያው ሬሷ መቆየት ስለማይችል ቀበርናት አሉኝ። ያው የአካባቢ ሰዎችን ትግባባ ስለነበረ የአካባቢ ሰዎች ደግሞ ያው እንደ ቤተሰብ ስለሚያዩት እንደራሳቸው አድርገው ያው እንድታርፍ አድርገዋታል። ስንደርስም ያው ቀብረዋት ነው የደረሰው። ማለት እኔ አሁን ግራ የገባኝ ነገር አለ። በእርግጥ ከዚህ ቀደም የሄድኩበት ቦታ ላይ አለች ተብዬ የሄድኩበት ክፍለ ሀገር ላይ ጸዳለ የሆነ ሰዓት ላይ መለስ ሲልላት ከሰፈሩ ሰው ጋር እንደምትግባባ ለሰፈሩ ሰው ልብስ እንደምታጠብ ስራ እንደምትሰራ ምናምን ነገር ትንሽ ደግሞ ወጅ በር ሲልባት ማለትም በሽታው ሲመለስባት ከተማውን ጥላ እንደምትጠፋ ነው እንትን አሞኛል። ግን በዚህ ልክ ደግሞ ማለት እንዴት ቆይ ማን ነው እሺ ሲጀምር የእናንተን ስልክ እንዴት ያንቺን ስልክ እንዴት አግኝቶ ሊደውል ይችላል? ይሄ ፍሬ የሚሉት እጁ ረጅም ነው ይሁን ከነሱ ውጭ ምንም አልጠረጠርም። ግራም ያጋባል ቱቦ ውስጥ ነው እንግዲህ ወርቅ አገኘናት ያሉኝ እንጂ እግዚአብሔር ይስጣቸው። እነሱም እንደሚነግሩን ከሆነ እንደዚህ ልብስ ታጥባለች አሉ። ደህና ስትሆን እንትን ትላለች አሉ። ላስቲክ ቤት ሰርተውላታል። ውጭ እንኳን አያሳድሯት። እሺ ቆይ አይደለም ይቅርታ አድርግልኝ። ትንሽ ግራ ጨነቀኝ ማለት እሷ ለመሆኗ ምን ያህል እርግጠኛ ናችሁ? ካልደረሳችሁባት ተቀበረች እሷ ለመሆኗ ምን ያህል እርግጠኛ ናችሁ? ቀብሯት ነው የጠበቁን እኮ እሷ ሳታዩት አስክሬኗን እንኳን ሳትሆን እሷ ለመሆኗ እንዴት እርግጠኛ ሆናችሁ ነው? እነሱ ፎቶ አሳዩኝ። ምስኪናት እሱ ነው የሚሆነው። እነሱ ናቸው እጃቸው ረጅም፣ እነሱ ናቸው።
እህቴ እንደተንከራተተች ቀረች። በወጉ እንኳን እኔ ሳልቀብራት ይኸው ማላውቃቸው ሰዎች ቀበሯት። ለዛ ነው እኔ የፈለግኩት። ሀቄን አውጣልኝ እባክህ። የእህቴን እንዴት ትቦ ውስጥ ወድቃ ትገኛለች? በምን ምክንያት? እነሱ እጃቸው ረጅም ነው። እነሱ ናቸው የሚሆኑት ብዬ ነው የምጠረጥረው። እንደገና ስልኬንስ እስከዛ ድረስ ያላገኙኝ፣ አሁን እንዴት አገኙኝ? እነሱ እንደሚሉን ከሆነ ስንፈልግ ነበር ነው ብሉት። እሺ በእነሱ በኩል ክስ ከሆነ እኔ ጋር ለምን አልተደወለም? አቶ ተፈሪ ጋር ለምን አልተደወለም? ምክንያቱም እነሱ ኮንታክታችንን በደንብ ያገኙታል። በኤልሳም በኩል አቶ ተፈሪ ማግኘት ይችሉ ነበረ። ለምን እኛ ጋር አልተደወለም? እነሱ ናቸው ብለን ካሰብን ለምን አንቺ ጋር ተደወለ? ለማቁሰል የተያዘው እህቴን ቆስዬልሃለሁ፣ እባክህ የእህቴን ነገር አውጣልኝ። እሱ ነው የሚሆነው። የእሷ ሳያንሰኝ እንደገና ይኸው ልጇን ይዞብኝ። የእነሱ እጅ ነው ረጅም፣ የእነሱ እጅ ነው ረጅም። ማለት አሁን ታዲያ ሰው የተቀመጠው የትሽን ሀዘን ማለት የጸዳለን ሀዘን ነው። የጸዳለን ሀዘን ነው። ሳምንት ለደረሽ ልክ የዛሬ ሳምንት ነው ጉዴን የሰማሁልክ። መቼ ይህንን አውቄ ብለክልኝ። እህቴ እኮ ስፈልጋት ነው የቀረችብኝ። የኔ ከርታታ ጀግና ነበረች እኮ የኔ እጅ ሰጠቻው። ምን እንደምል ግራ ገባኝ። ማለት እንዴት እንደዚህ ሊሆን ይቻላል? እጃቸው ረጅም ነው። አዎ እጃቸው ረጅም ነው። ትክክል ነው። በቃ አቶ ኤፍሬም ከባድ ሰው፣ አደገኛ ሰዎች እንደሆነ አውቃለሁ። በፍርድ ቤት እንኳን ያለን ሁሉ የውል ወረቀት እንደዛ አዘጋግቶ ለእሱን እንደዚህ ጉዴ ግዳረገው እሱ አይደል? ታዲያ እህቴን እዛ ሄዶ ለማስገደል ምን ያንሰዋል? ምን ሆነችብኝ ታዲያ? ይኸው እንደነገሩኝ እንደሆነ ትሰራለች፣ ሲነሳባት ነው የምትለው አሉኝ። እንትን በውስጥ ምን ከተታት ንገረኝ እስኪ። ከዛን አጣንሽ አሉ። ከዛን አሁን ስልኬን ጌታ አግኝተው ደውለው ነገሩኝ። እህቴ በወቅት ብቻ እግዚአብሔር ይስጣቸው፣ ጅብም አልበላት፣ ቀብረውልኛል። ይሁን ማረፊያውንም አይቼን የመጣሁት። ግን ቢሆን ደስ የሚለኝ ባገኛት ነበር፣ ግን አላደልኝም። ማለት ደውሎ ትንሽ የሆነ ውስጥ ጭንቀት ስለበዛበት ማለት እንጃ እኔ ምን ብዬ እንደምገልጽ አላውቅም። ታደርገዋለህ እቴን አሳጡኝ። ልጆቿንም እንደበታተንሽ ቀረች። አሁን ምንድን ነው የሚባለው? ማለት ምንድን ነው የማደርገው? ምንድን ነው ለአቶ ተፈሪስ ምንድን ነው የምነግረው? ማለት እንዴት ነው ይህን ነገር አምኜ ልቀበል? እሱን እንኳን ለልጆቹ አድንልኝ፣ ለልጆቹ አድንልኝ። እሱን እንዴት ብዬ ነው ይህን ነገር መቀበል የምችለው? እኔ ራሴ እንዴት ብዬ ነው ይህን ነገር አሜን ብዬ ልቀበል የምችለው? አሳዩኝ፣ ፎቶ አልኩህ እኮ እኔም ማሳየኋቸው አላምንም ብዬ እነሱም ማሳዩኝ። ድፍቅ ብላ እኔ ልደፋላት እህቴን። ነገሩ ትንሽ ግራ ያጋባል። ማለት ይሄ ለምን እኔ ጋር እንዳልተደወለ አላውቅም። እየፈለኳት እንደሆነ ያውቃለሁ። እነሱ ከሆኑ የኔን ኮንታክት ያገኙታሉ፣ እኔ ጋር መደወል ይችላሉ፣ አቶ ተፈሪ ጋር መደወል ይችላሉ። ኤልሳ እንዴት ዝም ትላለች? ምክንያቱም ኤልሳ ነገሮችን በጠቅላላ ታውቃለች። እንዴት ዝም ልትል ትችላለች? ይህ ሁላ ነገር ትንሽ ግራ ያጋባል። ብቻ ጠልቄ መመርመር እፈልጋለሁ። ይህን ነገር ጠልቄ ማየት እፈልጋለሁ። የእውነት አስደንግጦኛል፣ ግራ ገብቶኛል። ቃላት እያጠረኝ ነው፣ መናገር እስኪያቅተኝ ድረስ ግራ እየገባኛል። ነገር ግን ፍቃዳችሁ ነው ብዬ ተስፋ አደርጋለሁ። የደወለላችሁ መጀመሪያ የደወለላችሁን ስልክ እንድትሰጡኝ እፈልጋለሁ። እዛው ድረስ ሄዳችሁ እንዲጠራችሁ የቻለው ሰው ማንነቱ ማወቅ ስለምፈልግ ስልካችሁን ከየት እንዳመጣ ማጣራት ስለምፈልግ ስልክ ቁጥር እንድትሰጡኝ እሰጥካለሁ። እንሄዳለን። ከፈለግ ማረፊያውን በደንብ አስተካክልላታለሁ። እንሄዳለን። ልጆቿንም ቢሆን ይዤ እሄዳለሁ። እስኪ ማለት ለአንተ ያልደወሉልህማ ያው ተፈሪ ልታድን ነው እየጣርክ ስለሆነ እሷም ከዳነች እውነት ይወጣል ብለው ነው። ለዛ ነው የሚሆነው። እስኪ ማንኛውም ይህን ስልክ ልቀበልና ይህንን ስልክ ማንነት በደንብ ላጣራ።
ልደውልለትም ያለበትም ይሁን አስመጥቼውም ጠርቼውም ይሁን ለማናገር እሞክራለሁ። እንዴት ስልካቸውን የነሱ ሊያገኝ እንደቻለ ሙሉ በሙሉ ኢንፎርሜሽኑን በስትክክል በተረጋገጠ መልኩ አስፈላጊ ከሆነ ቦታው ድረስ ሄጄ እኔ ይቅርታ አድርጊልኝ እናቴ ማለት እንደማይከፋሽ ተስፋ አድርጋለሁ። ምክንያቱም ማረጋገጥ ስላለብኝ እውነት መሆኑን ማወቅ ስላለብኝ አስፈላጊ ከሆነ ግብዓተ መሬቷ ተፈጸመ የተባለበት ቦታ ላይ ሄጄ አስክሬን ወጥቶም ቢሆን ዲኤንኤ እንዲታይልኝ ይፈልጋል። ደስ ይለኛል። ምክንያቱም እኔ ጸዳለ መሆኗን እና አለመሆኗን ማረጋገጥ ይፈልጋል። ደስ ይለኛል። ምክንያቱም እነዚህ ሰዎች አሻጥረኞች ናቸው፣ በጣም ከባድ ናቸው። እኛ አርፈን እንድንቀመጥ በቃ ሞታለች ብለን እንድናስብ ሌላ ሰው ገሎ አስቀብረው ሊሆን ይችላል፣ ወይ ደግሞ በሌላ ሰው ለቅሶ ላይ አስጠርተውች ሊሆን ይችላል። ስለዚህ ይህንን ነገር ለማድረግ ሞክራለሁ ሲሆን አደርገዋለሁም። ካልሆነ ይህን ሰው አግኝቼ መጀመሪያ አወራዋለሁ፣ ለማወጣት ሞክራለሁ። አስፈላጊ ከሆነ ከህግ አካላቶች ከሚያስፈልገው ነገር ፕሮሰስ በጠቅላላ ጨርሰን አስክሬኑን አስወጥተንም ቢሆን ዲኤንኤ ያስመርምረን ትክክል እሷ ከሆነች እዛ አይደለም መታ አዲስ አበባ ላይ በሀገሯ ላይ በከተማዋ ላይ ቤተሰቦቿ ባሉበት እንድትቀበር እናደርጋለን። ግብዓተ መሬቷ እንዲፈጸም በአግባቡ እናደርጋለን። ከዛ ባሻገር ግን ራስሽና አንቺን በሀዘን አትውጂ፣ ራስሽን አታድክሚ። ባልተረጋገጠ ነገር ሆነ እንደዚህ በተረጋገጠ ነገር ከፍተኛ ሀዘን ውስጥ መግባት ሌላ ሀዘንን ይስባል እና እባክሽን ብርታት ይኖርሽ። እግዚአብሔር እንግዲህ ባጎደለብሽ እንዲሞላለሽ መልካም ምኞቴ ነው። በተፈጠረብሽ ነገር በጠቅላላ ምን ማለት እንዳለብኝ አላውቅም። ብቻ እግዚአብሔር ለሁሉም ሁሉንም ነገር እንዲያስተካክል መጸለይ ነው። ከዛ ባሻገር አንቺ በርቺ፣ ተጽናኝ። እሺ እንግዲህ ውድ ቤተሰቦች ያው ቪዲዮን አይታችሁ እንደተመለሳችሁ ተስፋ አደርጋለሁ። ዛሬ ያው ነገራቶችን አመቻችቼ እንደምንም ብዬ እንግዲህ አጣብቤም ቢሆን ካለብኝ ጉዳዮች በጠቅላላ እዛ ቦታ ላይ ተገኝቻለሁ። ማለትም ጸዳለ የነበረችበት ከተማ ላይ ተገኝቻለሁ። እነሱን እንግዲህ ለማነጋገር እንሞክራለን ማለት ነው። ያው ብዙ ሰማሁ፣ ብዙ ጠየቁኝ፣ ስለ ከተማው ላይ አወራው፣ ስለ ጸዳለ እንግዲህ ብዙ ነገር ተነገረኝ። አዱ ብለው እንደሚጠሯትም ጭምር ራሱ ነግረውኛል። እና በጣም አስገራሚው ነገር ምንድነው የአካባቢው ማህበረሰብ በጣም አስገራሚው ነገር ደግሞ የአካባቢው ማህበረሰብ ማለትም ጸዳለን እንደ ራሱ ቤተሰብ አይቷት ነው እንግዲህ በክብር ግብዓተ መሬቷን ያስፈጽሙላት ማለት እንድትቀበር ያደረጉት ማለት ነው። ወደ ቤተሰቦች ለማንኛውም ከዛ በላይ በጣም ብዙ ጊዜ ሲንከባከቧት የነበሩ ሰዎች እንዳሉም ተነግሮኝ እነሱን ለማነጋገር እንግዲህ መጥቻለሁ። የትም ቦታ ሳትሄዱ አሁንም በድጋሚ አብራችሁ ቆይታችሁ እንድትከታተሉ ጋበዝኳችሁ። መልካም ቆይታ። እሺ እንግዲህ ያው የመጣሁበት ሁኔታ ድንገት በሰማሁት ነገር ግር ስላለኝና ግራ ስለተጋባሁ ነው እና ያው እዚህ ድረስ ከመጣሁ በኋላ ብዙ ኢንፎርሜሽኖች ወደ እናንተ ስለመራኝ እንግዲህ ከእናንተ ጋር ስላለው ጉዳይ ላይ ስለተፈጠረው ሁኔታ እንድናወራ ስለፈለግኩ ነው። እና ማለት ይህ ሁላ ነገር በመፈጠሩ ሁላችንም በጣም አዝነናል፣ ልባችን ተሰብሯል። እና እስኪ ከዛ በፊት ግን እናንተ እዚህ መጥቼ እናንተ እንዳናገራችሁ ስለፈቀዳችሁልኝ አመስግኜ እንተዋወቅና ከዛ በኋላ አብረን ስለ ጉዳዩ እናወራለን ይሻላል። እስኪ እንተዋወቅ፣ ስማችሁን አስተዋውቁ። እኔ ብርቱካን አሰፋ እባላለሁ። እሺ ወይዘሮ ብርቱካን። እሺ እናቴ አንቺስ? ወይንሸት። እሺ እንግዲህ ያው እንደማያችሁ ሆነ በጣም ጥልቅ ሐዘን ውስጥ እንደተገባችሁ ነው። እዚሁ ሀገር ሰዎች ናችሁ? ከድሮም ከትውልዳችሁም እዚሁ ነው? ጎረቤት ናችሁ ወይስ ቤተሰብ እህትማማቾች? እንዴት ነው? እስኪ ስለ እናንተ አስረዱኝ። በቃ ጎረቤት ነው ግን እህትማማች በጣም የሚቀራረበው ቤተሰብ ላይ ነው የሚነሱበት። ያው ጎረቤትም ናችሁ ጓደኛም ናችሁ እና ከቤተሰብም በላይ ነው። መልካም። እስኪ ማለት እንግዲህ የመጣሁበት ትልቁ ዓላማ ሀዘን ውስጥ በመሆናችሁ ስለዚህ ነገር ማለትም እንደሰማሁት ከሆነ እናንተ አዱ እያላችሁ እንደምትጠሯትም ሰምቻለሁና ስለሷ ህልፈተ ህይወት ልናወራበት ነው እዚህ የተገኘሁትና እስኪ ከመጀመሪያው ጀምረን እናወራ። እሷን እንዴት ነበር የምታውቋት?
አዱ እዚህ አካባቢ ጎዳና ላይ ነበር የምታድረው። ከዛ ጎዳና ላይ ከምታድር እያልን ስናቀርባት አንድ ቤት አንድ ቀን 2 ቀን አድራ በራሷ ጥፍት ትላለች። ቤት ሁሉ እዚህ በር ላይ ተሰጥቷት ነበር። ተሰጥቷት እዛም አብዛኛውን ጊዜ አትኖርበት እንዲሁ እኛ እዛ ቤት እንደፈለገች እንድትገባ እንድትወጣም ዝም ብሎ ቤት የዕቃ ማስቀመጫ ስለነበረ እንደው በነፃነትም እንድትገባ እንድትወጣ ብለን ተሰጥቷት ነበር። ግን ከምታድርበት የማታድርበት ቀን ነው የሚበዛው። እንዴት ነበር ሲል ያወቃቸው ስታውቋት እንዴት ነበር? ያው ሰውም ብላ በየሜዳው እያደረች አንዱ ጋር ሲደራት አንዱ ጋር ስትቀመጥ እንደገና ደግሞ ሲተፋት ወደዛ ፈቅ ስትል በጣም በቃ ከኛ ጋር ቤተሰብ ሆና የኖረች ልጅ ናት። በጣም የምታሳዝን ፍጡር ናት። ማለት የዚህ ሀገር ሰው አይደለችም። ረጅም ጊዜ ማለት አመታት እንኳን እዚህ ሀገር ላይ የኖረች ሰው አይደለችም። የተወሰኑ ጊዜያቶች ነው። አመታት ማለት አመት 2 አመት ሊሆን ይችላል ሜቢ። ነገር ግን ረጅም አመት የሚባል ኑሮ አይደለም እዚህ ከእናንተ ጋር የኖረችው። እዚህ ጎዳና ስትኖር እሷ ማንንም አትነካም። ልጅ አትነካም፣ ማዋቂ አትነካም። ዝም ብላ ከራሷ ጋር አመጣጧ እንዴት እንደነበረ ከየት እንደነበረ የምታውቁት ነገር አለ? እኛ አመጣጧ ከየት እንደሆነ ባናውቅም እንዲሁ ስትመጣ ጎዳና ላይ ተወደቀችና ብዙ ችግሮችን አሳለፈች ስትመስል አይነት ነገር ናትና ህይወቷን በቃ ብዙም ይደላትን ማትመስል ችግር ይጎዳ ስለመሰለን በቃ ሀገሪቱ ላይ ባትወለድም ከተወላጅ በላይ ነው። አዲ ማለት እዚህ ሀገር ላይ በጣም ቤተሰብ ሆና ከሁሉም እዚህ ከተማ ላይ ካለ ሰው ጋር በጣም ቤተሰብ ሆና የምትኖር ሰው ናት። ክፉም አይወጣት እንዲሁ በቃ ለስሙ ነው ያማታት የተባለ እንዲሁም ጤነኛ እንደሳት ሰው ሆና ከሰው ጋር ተግባብታ የምትኖር ሰው ናት። ከልጁ ልጅ ሆና ታዋቂ ሆና ሁሉን እንዳመሉ ሲመጣባት ደግሞ ስትጨናነቅ ዞር ብላ አንድ ሳምንት እዚህ ከእኛ ጋር ከተቀመጠች አንድ አካባቢ ተቀመጠች። አንድ ሳምንት ደግሞ የልጅን ጠፍታ ብቻ ካለው ጋር ተካፍላ ተስማምታ መተው ነው። እሷን ያው ታማሚ ናት ማለት አልችልም። እንደው ህመሟን የጸና ነው እንደዚህ ታማሚ ናት ተብላ የሚደመደምባትም ሴት አይደለችም። ያው ወሰድ መለስ ነው የሚያደርገው። ስታያቁት አንዳንዴ ቁም ነገር ያለው ወደ ትጀምራለህ አትጨርስም እንጂ አዚህ ቁም ነገረኛ ናት። እውነት ደግሞ የምታሳዝን ነው ስትመስላት። እዚህ ከተማ ላይ እሷን ማየት ማንም አንተ እንዴት ድግስ ካለ እንደማናቸው ለምታገልታ ቀጥታ ደግሞ አንዱ ቤት ሄዳ ደግሞ ዞር መታ ደግሞ አንዱ ጋር ገብታ እራቷን በልታ ብቻ እሷ ችግሯ ቤት ገብቶ መተኛት ነው። ቤት ገብቶ መተኛት አትፈልግም። ቤት ገብታ አንዱ ቀን ካሳደረባት በስንተኛው ቀን አካባቢ ለቃ ትጠፋለች። ላይ ብላ አታገኛትም። ማለት ከየት እንደመጣች ስለ እሷ ማንነት ስለ ቤተሰቧ ምናምን የምታውቁት ነገር አለ? እኛ ቤተሰቦቿ እኛ ቤተሰባችን ቤትም እንደመጣች ግልጽ አድርጋ መተናገር አለች። ወጅበር ስለሚያደርጋት ተጀመርና ታሪክን መልሳ ደግሞ ትይሯል። ማለት ምን አይነት ታሪክ ነው የሚጀምረው? እስኪ በቃ ምናምን ብላ ጀምርና አንተ ሰው ብሎ ታምጣ ስትል ቢናታለች ትገባለች። ከዛ ደግሞ እንድቀበሉ ትወጣለች። አቋም ያለው ንግግር አታናገርም። ግን የሁሉም ቤተሰብ ናት አዲ ማለት እዚህ ከተማ ላይ መጥተህ አዲን የማያውቅ ሰው ማንም የለም። ከሁሉም ጋር ተግባብታ የምትኖር ምስኪን ሴት ነበረች። እስኪ ስትገባ እዚህ ከተማ ላይ ስትገባ ምናልባት አይታችኋት ነበር? የሚያስታውስ ሰው አለ? እሷ ስትገባ ምን እንደምትመስል ነበር? በምን አይነት ሁኔታ ውስጥ ነበረች? እዚህ ከተማ ስትገባ ያው ዝም ብላ ቆሻሻ እየጎተተች ልብሶችን፣ ማዳበሪያዎችን ምናምን እየጎተተች ነው። ቀስ በቀስ ነው እዚህ እየታየች ዛሬም ነገም ያው ሰው ስለማትጎዳ ሰው ስለማትነካ የአካባቢው ሰው ሁሉም ይወዳታል። ምግብ ነይ እኔ ጋ ነው የሚላት። ሁሉም ሰው ይወዳታል። ማለት እንዴት በዚህ ልክ ማለትም አንድ ትንሽ አእምሮ ታማሚ ስናይ ማለትም እብድ ነው ብለን የምናስበውን ሰው ስናይ ለማቅረብ አይደለም ጭራሽ እንሸሸዋለን አይደለ? አዎ እሷ ሰው አትነካ።
የሚገርም ነገር የአካባቢው ሰው ልብስ እንኳን ሲሰጣት ወስዳ ለሌሎች ጎዳና ተዳዳሪዎች ነው የሚሰጣት። አትለብሰውም ልብስ እንኳን ሲሰጣት ማለት ነው። እና እንዳለችውም እሷ ወሬም ጀመር። እኔ እኮ እንደናንተ ነበርኩ፣ ቤት ነበረኝ፣ ልጅ ነበረኝ፣ ሀብታም ነበርኩ ትልና ግን አጨርሰውም ታቆመዋለች። አሁን የእሷን እንትን ለማወቅ ከዚህ ጋር እዚህ ነበረች እንዲህ ነበረች ብለን የምናውቀው ነገር የለም። እንዲሁ በሰውነት በቃ ስለምታሳዝነው ነው የአካባቢው ሰው በቃ እንትን ይላታል። እሷ አትፈልግም እንጂ ኧረ በቋሚነት ሁሉ ተቀመጭም ይሏታል። ግን እሺ አትልም። ግን ሰው ስለማትጎዳ ነው። አሁን አይምሮ ታማሚ ብትሆንም ሰው የሚጎዳ እንትን የላትም። እንደ በሽተኛ ቢሆኑ ሙሉ ማህበረሰቡን መስላ የምትኖር ሴት ናት። ከብዙ ማህበረሰቡ ጋር እንደ ጤነኛ እንደሱ አስበው አይኖርም። አንድ ሰው ኮቪድ ነው ለማለት ብዙ የሚያሸብሩ ነገሮች አሉ። አዲግን እንደዚህ አይነት ታዲላት እሷ ምግብ በሰጣት በላች፣ ወጣ ጎዳና ላይ ተቀመጠች። ማንም የምትጎዳ ሴት አይደለች። ምን አንድ የሆነ ወቅት ላይ ልጅ ነኝ ብላ ልጇ ልትፈልጋት መታ ነበር። ልጇ በመጣችበት ቅጽበት ደግሞ አደረገች። ይሄ መንፈስ ሲነግራት ምን አላውቅም። በቃ ከቤተሰብ የሚያቆራርጥ መንፈስ መሰለኝ የያዛት ነው። ልጇ አካባቢ ስትባል ተስፈልገት በመጣችበት ገጠመኝ እሷ የለች። ልጇ በቃ በዛ አካባቢ እንግዲህ አይዲል ነገርኩ። ከዚህ ከተማ ላይ የማያውቃት ከባጃጅ ሹፌር እስከ ተራው ግለሰብ ማንም ማያውቃት የለም። ተፈለገች። የዛን ሰዓት ጠፋችባት። ልጅቷም አካባቢ ላይ ቁጭ ያለች ለአንድ ለሁለት ወር ጠበቅናት። አይ ግን አልመጣችም። ልጅቷን በቃ ከሁለት ወር በኋላ ተስፋ ቆርጣ ስልክ አስቆምጣ ስትመጣ ደውዬልኝ ተመልሳ ወደ መጣችበት ሄደች። አዲግን ከዛ በኋላ ቆይታ ስትመጣ ተለውጣ መጣችው። ይሌለ በቃ ጠጪ ሆና አረቄ ይዛ ምጽር ሆና ያቺ ነበረች አዲ ተቀይራ መጣችው። ቀን በቀን ፍራንኩንም እየለመነችው አላውቅም። በፊት እሷ ፍራንክ እንኳን ሲሰጣት በጣም በተቸገሩ ጎዳናዎች ነበር የሚሰጠው። አሁን ግን በዛ በለመነች ሳንቲም ይመስለኛል አረቄ ገዝታ በሃይላንድ ይዛ እየጠጣች ነው። በዛ ቅጽበት እየተቀየረ መጣ። ያው የሄደች ቤት ያስተኛትን ማንም በዚህ አካባቢ ያለ ሰው እሷ ቤት ገብታ ብታደር ደስ የሚለው ነው። ሁሉም ከፍሎ የሚሰጣት ነው። ግን እሷ አልፈልግም ብላ ጎዳና ነው የምታደር። በለመደች ጎዳና ነው በዛ ቅጽበት ነው አዲ ሁሌም ጎዳና ናት ብለን እኛም ጎዳና ተኝታ ተመለሳለች ሲል በአጋጣሚ ሞታ የተገኘች። ትንሽ ከበድ ይላል ነገሩ። ያው በመጣችበት ሰዓት ልጇ ስልክ አስቀምጣላችሁ ከነበር ለምንድን ያልደወላችሁላት? ወደ ልጇ ሲደወል ስልኳ አይሰራም። ሞተች ጊዜ ቢሆን እራሱ በቃ ሌላ አማራጭ ፈልገን ልጅቷ ተሰጠችው ስልክ ይላል። ስንደውል ማዳበሪያ የያዘችው ልጇ የምትዞረው ነገር ስትፈልግ ሆነ ድክም ያለ ቁጥር እና እዛ ቁጥር ሲደወል እህት የሚል ስልኩን ያገኘነው። እዛ ቁጥር ሲደወል እህት እንዳላት ያው ቀድሞ ብናውቅ ኖሮ አዲን የቀበራት የዚህ ከተማ ህዝብ ነው። እዚህ አካባቢ ያለ ነዋሪ እና እሷ አካባቢ ሰው ነው። ተባብረን ከድሮች ጋር አስተባብረን ያው ማንም የላት ብለን የቀበር ነው። ግን እህት የሚለውን ስልክ ስናገኝ ሲደወልላት እህት እንዳላት የሰማነው።
ሞቷም እዚህ መታ ነው ማን ያወጣት። ህይወት ወዴት እንደምትወስድ አይታወቅም። ሞት በጣም የሚያሳዝን እና እሷ መታ እዚህ ቀበረቻት። ነገር አልደረሰችም። ያው እንትንም ስላልነበረው ያው ይገኛልን ብለን እርግጠኛም ስላልሆነ ቅርብ ትደርስ አንደኛ ከሩቅ የምትነሳ መሰለኝ። ያው ማንም መቷይታ ስለማያውቅ ዘመድም አላት ብለን ስላልጠቅም ከልጇ በስተቀር አልደወልም። ግን ያው እዚህ ያለ ማህበረሰብ አስተባብሮ ከቀበራት በኋላ ነው ማዳበሪያውን ስንፈትሽ ያገኘ እየቃቀም ይህ በኋላ መታ ነው ለሟላ ያወጣት። ተመሳሳይ ማለት በዚህ መልኩ ይሆናል ብዬ እኔም ጠብቄ አላቅም ነበረ። ተመልካቾች ተስፋ የነበረኝ እኔ ጸዳለን አግኝቼ ከአቶ ተፈሪ ጋር መልሶ የማገናኘት ከአቶ ተፈሪ ጋር አንድ የማድረግ ወደ ቀድሞ ህይወታቸው መመለስ ቤተሰቡ እንዲመለስ እንዲሰበሰብ ነበር ሐሳቤ። ግን ደግሞ ሊሳካልኝ አልቻለም። ሌላ ኬዝ ላይ ስሯሯጥ ይህንን ወደ ጎን በማድረጌ ጉዳት ተጎዳው። በቃ ምንም ነገር እንዳትሆን ህይወቷ እንዳያልፍ ማድረግ በቻልኩ ነበር። ቃላቱን ለነጥር እየተፈጠሩ ያሉት ነገሮች በእነ ኤልሳቤጥ ቤተሰብ ላይ በአቶ ተፈሪ ላይ የሆነ ያለው ነገር በጣም እየከፋ እየጠነከረ እየመጣ ነው። ያው እንግዲህ እናንተ ያው አዱ እያላችሁ ትጠሯታላችሁ ሁላችሁ። ያው ትክክለኛ ስሟን ከልጇ ሰምታችሁ ታውቃላችሁ እያስባለሁ። ልጅ ልፈልጋ በመጣች ጊዜ ወይዘሮ ጸዳለ ትባላለች። እንግዲህ አዎ በጣም በሚያስገርም ሁኔታ ባለሀብት ነበረች። ለማንም የሚተርፍ ሀብት የነበራት ሰው ነች። ለማንም የሚተርፍ እዚህ በሚባል ብቻ በጣም በርካታ ንብረት የነበራት ሰው ነች። ታዲያ ምን ነው ወገን የላትም እንደዚህ ለምን ተንከራታ ሰዎች ሲሰበስቡ ቤተሰቧ ላይ ብዙ አይነት በደል ደርሷል። ብዙ አይነት ስቃይ የደረሰባቸው ቤተሰብ ናቸው። ባለቤቷንም እንደዚሁ አሳምሞት ከሀገር አስወጥቶት ክፍለ ሀገር ላይ አፈላልገን ያገኘነው ነው። እሱም እንደሷ ነው። እሱ ደህና ነው፣ እግዚአብሔር ይመስገን። እኮ ሰው ቢኖራት እኮ በቀላሉ ጠበቅ አድርጎ የሚይዛት ሰው ብታገኝ በቀላሉ ትድን ነበር። እኮ ሙሉ ውድ አይደለች፣ ጤነኛ ናት እኮ ፊታዊታ የምታውቅ እኮ ናት። እሷ ማለት በሽተኛ ናት የምትባል ሴት እኮ አለች። የእሷ በሽታ ደጅ ሊደር ማለቷ ብቻ ብሶቷን ነው መሰለኝ። ትራፊ እኮ እሺ አትልም ሲሰጧት፣ የተረፈ እንጀራ እሺ አትልም። እሷ ያለች ሴት የተፈጠረው ነገር በጣም አሳዛኝ ነው። ከምናገረው በላይ ከምንም በላይ አሁንም እየተፈጠረ ያለው ነገር እስኪ ማለት ከመሞቷ በፊት ለመጨረሻ ጊዜ ስትሞት ከመሞቷ በፊት የነበራት ሁኔታ ምን ይመስል ነበር? አይታችኋት ነበር?
አሟሟቱን እስኪ ንገሪኝ። ያው የተለመደ ነው። እሷና እኛ ያለን ግንኙነት ያው መጣ ሄደት ነው። እንግዲህ እኛም ጠበቃ አድርገን አልያዝናትም። ያው ስትመጣ ስለምታሳዝነን ስትመጣ እርቧት ይሆናል ጠምቷት ይሆናል ብለን ስለምናስብ ያችን የቀመሰቻትን ያህል ቀምሳ ትሄዳለች። እንግዲህ እንደ ወትሮ ስትፈልግ ታድራለች፣ ስትፈልግ እዛ ጎዳና ታድራለች። በቃ እኛም ይሄንን ስለለመድን አልፈለግናትም። በቃ ዛሬ በቃ ጎዳና አሰኝቷት ነው ብለን ነው ዝም የምንለው። ስትመጣም በቃ እንቀበላታለን። አንድ ቀን ማደረች፣ ሁለት ቀን ማደረች። እንግዲህ ያው ልማዷ ነው በሚል እንትን ነው ችልተኝነት ነው ሞታ የተገኘችው። ድንገት ነው ሞታ የተገኘችው። አልታመመችም? ምን አላለች? አልታመመችም። ቱቦ ውስጥ ነው የምጠጣው ነገር ነው ቱቦ ውስጥ ነው ወድቃ የተገኘችው። በቅንጡ መንደራችን በሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባ ነው ባለው እጅግ ማራኪ መንደር በውስጡ 5 ስታር ሆቴልን አካቶ በካሬ ከ62700 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ በ50% ክፍያ 50% የባንክ ብድር አመቻችተን እየጠበቅኑት ነው። ፈጥነው ለሚመጡ 20 ዕድለኞች እስከ 30% የሚደርሱ ልዩ ቅናሽ አዘጋጅተን በ10% ቅድመ ክፍያ እናስተናግዶታለን። ቅናሻችን በቃ ጥቂት ጊዜ ስለሆነ የቀሩን ስክሪኑ ላይ ባለው ስልክ ብቻ አሁኑኑ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ስለመጠጣዩ በተለይ ደግሞ ጠፍታ ከመጣች በኋላ በቃ የሆነ ትውስቷ እየመጣ የሆነ እንጂ አልነበርኩም ምናምን ትል ነበር። በመሀል የተነሳ ልጆች አሉኝ ትል ነበር፣ ግን የት ምን ቦታ እንዳሉ አትናገር። መናረቅ የለመደች በቃ ያው ዞራ ትመጣለች እንጂ እኛ እንደዚህ ድፍት ብላ ትቀራለች። መቻል ድፍት ብላ ትጎርስ ቀስት እንደቀላ ይህን የስንት ጓት መጣ ነው። ምን ያህል ጊዜ ነው ናት ካለፈች? 15 ቀን 15 ቀን ሰው እንዳላት ብናውቅ እንደው ሬሳውንም አንቀብም ነበር፣ እንጠብቅ ነበር ዘመድ እንዳላት። እኔም እኮ ሳፈላለጋ ቆይቻለሁ። ድንገት ሌላ ኬዝ ነው መገብቶብኝ ወደዛ ኬዝ ዞርኩኝ እኮ። እኔም ስፈልጋት ነበር። እስኪ አመሰግናለሁ። ለማንኛውም እናንተም እንግዲህ ምስጋና ይገባችኋል። ማለትም አንድን ሴት በሽተኛ ነች ብላችሁ ሳትንቋት ሳታርቋት አቅርባችሁ ወደ እናንተ መጠጊያ ሰጥታችሁ እንደ ቤተሰብ ቤትን ውስጥ እንድታደር ለማድረግ ጥረት ስታደርጉ ነበር። ካለፈችም በኋላ እንግዲህ ባዳ ነች ብላችሁ አልጣላችኋትም። አካባቢውን ሰው ማመስገን እፈልጋለሁ። እንደ ራሳችሁ አድርጋችሁ እንደ ቤተሰባችሁ አድርጋችሁ ግብዓተ መሬቷን በአግባቡ አስፈጽማችኋል። ለሁሉም ነገር እንግዲህ በጣም አመሰግናለሁ። እግዚአብሔር ያክብርልን ማለት እፈልጋለሁ። ሰው ማለት ይሄ ነው። የሰውነት ተግባር ይሄ ነው። አንዱ ለአንዱ ሳያዳላ ሰው በመሆናችን ብቻ ሰውን እየረዳን እብድ ነው፣ በሽተኛ ነው፣ ታማሚ ነው፣ የኔ ቢጤ ነው፣ ሌባ ነው፣ ቀማኛ ነው ሳንል ሰውን እንደ ሰውነቱ አይታ ነው ትሪት አድርገ ነው ካለበት ችግር ለመመለስ መሞከርና የተሻለን ህይወት እንዲኖር ለማድረግ መጣር ትልቅነት ነውና በጣም እናመሰግናለን። ውድ ቤተሰቦች ያው እንግዲህ ያንን ቪዲዮ ከመልቀቄ በፊት ማለት ያው ነግሬያቸዋለሁ። መታ እትዬው አርሞን አውጥታ እንደተመለሰች ነበር ሄጄ ያወራኋት። ቪዲዮን ትመለከቱታላችሁ። ግን ያው ጥሩ ሁኔታ ላይ ስላለ ቦታ ለመያዝ እየሞከርኩ ስለነበረ ዘግይቻለሁና በጣም ይቅርታ መጠየቅ ፈልጋለሁ። ለማንኛውም አብራችሁ ስለነበራችሁ አመሰግናለሁ። እስኪ ቀጣይ ሁኔታዎችን በጠቅላላ ማስረዳችሁ ይሆናል። አብራችሁ ስለነበራችሁ ክብረት ይስጥልኝ። እንደነገርኳችሁ እንግዲህ መግቢያ ላይ አሁንም ቅድም እንደነገርኳችሁ ቻናላችን ላይ ሪፖርት እየተደረገ ነው። ቻናላችንን ለማዘጋት እየለፉ ነው ያሉት ብዙዎቹ።
ለምን እንደሆነ አላውቅም የኛ ቪዲዮ ሰው ጋር እንዳይደርስ እኛን ለማሰናከል ብዙ ነገሮች እየተደረጉ ያሉትና እባካችሁን ውድ ቤተሰቦች እናንተ ከጎናችን ሆናችሁ ቪዲዮን እንደመጣላችሁ ላይክ በማድረግ ብዙ ሰው ጋር እንዲደርስና ሪፖርቱ እንዲቀንስ አሊያም ደግሞ ቻናሉ ገደቡ እንዲነሳለት ማድረግ ትችላላችሁ ማለት ነው። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰብስክራይብ ማድረጋችሁና ቤተሰብ መሆናችሁን አትርሱ። መልካም ጊዜ